በቁንጅናዋ የ1980ዎቹን የሙዚቃ አድናቂዎች ቀልብ የሰረቀችው ድምጻዊት ገና ታዳጊ ሳዱላ ሳለች ትንሽ ልቧ ለዘፈንና ለሙዚቃ ብትሸነፍባት ከቤተሰቦቿ እየተደበቀች ውሎዋ ሁሉ የከበሮ ድምጽ ከሚሰማበት ድምጻውያን ከሚያንጎራጉሩበት ስፍራ ሆነ። ቀስ በቀስ እሷም በከበሮ እየታጀበች በማሲንቆ እየታገዘች መስፈን ጀመረች። የስርቅርቅ ድምጿን ለዛ የሰሙ ብዙዎች ተስፋ ጣሉባት። በታዳጊ ኪነት ታቅፋ እንድትዘፍንም አደረጓት። ከታዳጊ ኪነት ወደ አውራጃው ኪነት ቡድን ስታድግ ጊዜም አልወሰደባት። ይህ ሁኔታ ታዲያ በቤተሰቦቿ አልተወደደላትም ነበር። በተለይም ወላጅ አባቷ በሁኔታው እጅግ ተቆጡ። በቀለም ትምህርቷ ጎበዝ ከሚባሉ ተማሪዎች ተርታ የምትቆጠረው ልጃቸው ትምህርቷን ተምራ ደህና ደረጃ ላይ እንድትደርስላቸው እንጂ በወቅቱ በማያስከብረው የአዝማሪነት ሙያ ውስጥ እንድትገባ አይፈልጉም ነበርና እጅግ ተበሳጩ። ዕለት በዕለት ጠብና ጭቅጭቁ በረታ። ከኪነት ውሏ በየጊዜው ወደ ቤቷ የምትገባው በሽማግሌ ሆነ። አባት አዝማሪነቱን ትተሽ ትምህርትሽን ተማሪ የሚል ጥብቅ አቋም ያዙ። እሷ ደግሞ ከጀመረችው የዘፋኝነት ሙያ ለመውጣት ፍቃደኛ አልሆነችም። በዚህ ሁኔታ እጅግ ያዘኑት አባት ልጅ አይደለሽም ከቤቴ ውጭልኝ አሏት። ይህ አቋማቸው ታዲያ በወቅቱ የአውራጃው አመራሮች ዘንድ ቁጣን አስከተለ። እንዴት ቢዳፈር ነው የሚከለክላት? ይህማ የአብዮቱን ጉዞ ማደናቀፍ ነው ተባለ። የአውራጃው አመራሮች አባትየውን አነጋገሩና ቁርጥ ያለ ውሳኔያቸውን አስታወቁ። ልጅቷ በተፈጥሮ የተሰጣት ጸጋ አለ። ጎበዝ ድምጻዊ ናት። ለአውራጃችን ኪነት ታስፈልገናለች። ለዚህ መሰናክልም የሆነውን ማንኛውንም ነገር አንቀበልም። ልጅቷን መከልከልም ሆነ ከጀመረችው የዘፋኝነት ሙያ ውስጥ ማስወጣት አይችሉም አሏቸው። አባት ሁኔታው ጫን ያለ መሆኑ ገባቸው። ልጃቸውን በልመናም ሆነ በማስፈራራት ከአዝማሪነት እንደማያስጥሏት ሲረዱ የራስሽ ጉዳይ ብለው ተዋት። እሷም በምትወደው ሙያ ተፈጥሮ ባደላት ውብና ስርቅርቅ ድምፅ መስፈኗን ቀጠለች። ብዙም ሳትቆይ ከአውራጃ ኪነት ወደ ክፍለ ሀገር ኪነት ከፋለች። ስሟ በድፍን የጎንደር ክፍለ ሀገር የሚታወቅ ሆነ። አሰፉ ደባልቄ የምትባል ቆንጅዬ ዘፋኝ እየመጣች መሆኑ ገና በማለዳው ታወቀ። ወላጅ አባቷ ግን ልጃቸው በዘፈኗ ከመታወቋና ከዝነኝነት ማማው ላይ ከመድረሷ በፊት ሞት ቀደማቸው። ማንም ደፍሮ የማይሞክረው ያልተደገመና የማይደገም ድምጽ ያላት ድምጻዊት እያሉ አድናቂዎቿ የሚያሞካሿትና ጎንደር ከተማ ውስጥ ተወልዳ ያደገችው አሰፉ ደባልቄ በ1980ዎቹ በነበረው ወርቃማ የሙዚቃ ዘመን ውስጥ ስማቸው ገኖ ከሚጠቀሱ ድምጻውያኖቻችን መካከል አንዷ ነች። በ1979 ዓመተ ምህረት ከተወዳጁ ድምጻዊ ኬኔዲ መንገሻ ጋር የሀገር ቤት ናፍቆት የተሰኘውን ይልማ ገብረአብ በግጥም አበበ መለሰ በዜማ የተሳተፉበትን አምባሰል ሙዚቃ ቤት ያሳተመውን ካሴት ታወጣች። ይህ ካሴት ቆንጅዬዋ ድምጻዊ ወደ ዕውቅናው ደጃፍ እየደረሰች የመጣች መሆኑን የሚጠቁም ሆነ። በአመቱ በ1980 ዓመተ ምህረት ካሞራ ባንድ ጋር የሰራችውና በናዲ ሙዚቃ ቤት አሳታሚነት ለአድማጭ ጆሮ የበቃው ጠንቀቅ የተሰኘው ካሴት ድፍን አገሪቱን የተቆጣጠረና ድምጻዊቷን ከዕውቅና ማማ ላይ የሰቀለ ሆነ።
በዚህ ካሴት ላይም እኔም ማላውቅበት ደርባባዬ ፍቅር ነው መሰለኝ ጠንቀቅ የጋሜ ወዳጅ የሆዴን ወለላለ ጎራበል ኩራበት የተሰኙ ዘፈኖች ተካተዋል። የዚህን ካሴት ግጥሞች ታዋቂው የዘፈን ግጥም ደራሲ ጸጋዬ ደቦጭና አበበ ብርሃኔ የሰሯቸው ሲሆን ዜማውን አበበ ብርሃኔ ሰርቷቸዋል። በዚህ ካሴት ላይ ያለውንና እጅግ ተወዳጅ የነበረውን ክብረት ዓለም የተሰኘው ዘፈን የግጥምና ዜማ ድርሰቱ የዝነኛውና ተወዳጁ የማሲንቆ ተጫዋቹ ጋሽ ይርጋ ዱባለ ሥራ ነበር። ክብረት ዓለም በ1981 ዓመተ ምህረት በሮሃ ባንድ አጃቢነት የተሰራውና ዲዮ ሙዚቃ ቤት አሳትሞ ለአድማጭ ጆሮ ያበቃው መለኛ ነህ የተሰኘው ሁለተኛ ካሴቷ የድምጻዊቷን ለሙዚቃ መፈጠር የመሰከረና ከፍተኛ ተቀባይነትን ያገኘ ስራዋ ነው። በዚህ ካሴት ላይ እነ መገናኘት ላይ ቀር፣ እንዴት ከረምክ፣ አንተ መለኛ ሰው፣ ማንዘራህ፣ ዋሽንትና ክራር፣ አትለየኝና ሆዲፍጀው የተሰኙ ዘፈኖች ተካተውበታል። ዕውቅ የግጥምና ዜማ ደራሲዎቹ ይልማ ገብረአብና አበበ መለሰ በግጥምና ዜማ ስራው የተሳተፉበትና የኔስ ለብቻው ነው የተሰኘ ካሴቷን ደግሞ በ1982 ዓመተ ምህረት በአምባሰል ሙዚቃ ቤት አሳታሚነት ለአድናቂዎቿ አደረሰች። ይህ ዘመን ድምጻዊቷ ከእውቅናና ከዝናው ጫፍ የደረሰችበትና ከዓይን ያውጣሽ የተባለችበት ጊዜ ነበር። የሆዴም የልቤን ያንጀተ የመንግስት ለውጥ ተከስቶ አገር በጭንቅና በጣር ተይዛ በነበረችበት 1983 ዓመተ ምህረት አሰፉ ከተወዳጁ ድምጻዊ ቴዎድሮስ ታደሰ ጋር ያዝልቅልኝ የተሰኘ የጋራ ካሴታቸውን ይዘው ብቅ አሉ። ከዚህ ካሴት ውስጥ አትባቢ ስለይሽ የተሰኘው የቅብብል ሥራ በወቅቱ ከፍተኛ ተወዳጅነትን አግኝቶ ነበር። ስጓዝ በንፋት ሸኝኝ አትባቢ ስለይሽ በዚህ ካሴት ላይም እንደቀድሞ ሁሉ በግጥሙ ይልማ ገብረአብ በዜማው ደግሞ አበበ ብርሃኔ የተሳተፉበት ሲሆን አሳታሚና አከፋፋዩ መርካቶ አመዴ ገበያ ፊት ለፊት ይገኝ የነበረው ሳምሶን ሙዚቃ ቤት ነበር። በ1984 ዓመተ ምህረት ከጸጋዬ እሸቱ የሽመቤትና ብርቱካን ዱባለ ጋር በጋራ የሰሩትና በዳግማዊ ሳህለ ሙዚቃ ቤት ታትሞ ለአድማጭ ጆሮ የደረሰው የትዝታ ጮኛ የተሰኘ ስራዋ ከፍተኛ ተወዳጅነትን አትርፎላታል። ከድምጻዊ ኬኔዲ መንገሻ ጋር በቅብብል ያዜመችው በኔ አይብስም ወይ የተሰኘ ምርጥ ዘፈንም አላት። በአቢሲኒያ ባንድ አጃቢነት በ1985 ዓመተ ምህረት ድሬዳዋ ከተማ ውስጥ በሚገኘው ነጋሪት ሙዚቃ ቤት ታትሞ የተሰራጨው ሰው ናፋቂ ነኝ የተሰኘው ስራዋም በወቅቱ የበርካቶችን አድናቆት ለማግኘት የቻለ ስራ ነው። ዕለት በዕለት ዝናዋና ተወዳጅነቷ እየጨመረ ሄደ። በሀገሪቱ የተለያዩ አካባቢዎች እየተዘዋወረች መድረኮችን ስትሰራ ቆየችና ስራዎቿን በመድረክ ላይ ለማሳየትና ከአድናቂዎቿ ጋር ለመገናኘት የሚያስችል ዕድል አግኝታ ወደ አሜሪካ ቀናች። በወቅቱ ከአገር ስትወጣ ዕቅዷና ዓላማዋ ስራዎቿን ከሰራች በኋላ ወደ አገሯ ለመመለስ ነበር። ነገር ግን ዕጣ ፈንታዋ እዛው ሆነና ከ35 ዓመታት በላይ ኑሮዋን በባዕድ አገር ላይ አድርጋ ቆይታለች። አሜሪካ ላሰፉ ሕይወቷን በአግባቡ ለመምራት የምትችልበት ዶላር ልታስቆጥራት ብትችልም የልጅነት ሕልሟንና ምኞቷን ለመቀጠል እንድትችል የሚያደርጋት ዕድል ግን ነፈገቻት። ያጋጠማት ተደራራቢ መሪር ሐዘን እንኳንስ መድረክ ላይ ቆማ ልትዘፍን ቀርቶ በሕይወት ለመኖር የሚያስችላት አልነበረም። እንዴት ወዳይ በስም እንዴት አይቸግር ብቻን ሲያስቀረ
እዛው አሜሪካ የሚኖር ኢንጂነር ወንድሟ በድንገት በመሞቱ ሐዘኗ እጅግ ብርቱ ነበር። ከወንድሟ ጋር የነበራት ፍቅርና ቅርበት ሐዘኗን እጅግ ከባድ አደረገው። በዚህ ምክንያትም እሷን ለማረጋጋትና ከሐዘኗ ለማጽናናት ወላጅ እናቷ ወደ አሜሪካ ቀኑ። እናትና ልጅ እርስ በርሳቸው እየተጽናኑ ከሐዘናቸው እያገገሙ በነበሩበት ወቅት ሌላ እጅግ አሳዛኝ ነገር ተከሰተ። እናቷ እዛው አሜሪካን አገር በድንገት ወድቀው ታመሙ። ከጥቂት ቀናት በኋላ ሕመማቸው በርትቶ አረፉ። ያሰፉ ሐዘን እጅግ መሪር ሆነ። ዘፈን እርሜ ይሁን አለች። ባይ ማልቆ ማለኝ ይወዳል ድንገት ደርሶ እናት ዓለም ፍቅርሽን። እናም ዘፈኑን ሙሉ በሙሉ አቁማ በቤቶች ግንባታና በሬስቶራንት ሥራ ላይ ተጠመደች። ይህ ሁኔታ ራሷን በሥራ ቢዚ በማድረግ ከሐዘኗ ለመጽናናት የረዳት ከመሆኑም ሌላ ጠንካራ ሠራተኝነቷ ጠቀም ያለ ጥሪት እንድትቋጥር ረዳት። ሐዘንና ጭንቀትን ለመሸሽ የጀመረችው ሥራ ዛሬ በአሜሪካን አገር ከሚገኙ ስኬታማ ኢትዮጵያውያን መካከል አንዷ እንድትሆን አድርጓታል። አንቺን ካጣው በኋላ ዛሬ ከኔ ጋር የለም የምታውቂው ገላ። እርሜ ወዳለችው ድምፃዊነት ሙያ ልትመለስ ጊዜው ደረሰና ከ30 ዓመታት በኋላ የቀድሞ ሥራዎቿን አሰባስባ ለአድማጭ ጆሮ አበቃች። በሌሎች አዳዲስ ሥራዎች ዳግም እንደምትመለስም ገልጻለች። የተቸገሩ ወገኖቿን በመርዳትና በማገዝ የሙያ አጋሮቿ በተቸገሩ ጊዜ ሁሉ ከጎናቸው በመሆንም ትታወቃለች። ረጅም ዕድሜና ጤናን የ1980ዎቹ ድምቀት ለነበረችው ድምፃዊት እንመኛለን። ይሁድም የልቤን